ሰላም ጤና ይስጥልኝ ውድ ወዳጆቼ ይህ ሳምንታዊው የዓለማችን ታሪኮች ቅኝት ዝግጅታችን ነው። በዛሬው የታሪክ ቅኝትም የመጀመሪያውን የዓለም ጦርነት መንስኤና መዘዙን ተመልክቻለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ ከአክብሮት ሰላምታዬ እስከ ፍቅር ግብዣዬ ይድረስልኝ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ይህች ዓለም ከመጀመሪያ ፈጣሪዋ ሊያውም በቃሉ ብቻ ካጸናት ሕያውና ዘላለማዊው ጥበበኛውና ኃያሉ ወዲያም ግን ፍቅርና ምሕረቱ ጅማሬም ፍጻሜም የሌለው እግዚአብሔር ለሁሉም መኖሪያነት ከተሰጠችበት ጊዜ ጀምሮ ከተፈጥሮ ቢሉ ከሰው ሰራሽ ሊቆጥሩት ቀርቶ ሊያስቡት የማይችል አስደናቂም አስጨናቂም ጊዜን የመዓትና የመቅሰፍትን የበሽታና የጦርነትን የተድላና የፈንጠዚያን ጊዜያትን አልፋለች። ታዲያ ግን ምድር ወይም ዓለም ካሳለፈቻቸው የነዚያ መሰሎቹ ታሪኮቿ በዋናነት የቅርብ ጊዜዎቹንና የዘመናዊውን ሰው በማስታወሻ ሰንዶ ካስቀመጣቸው እጅግ በጣም ጥቂቶቹን መጥቀስ ከተቻለ ነው። አበውም ቢሆኑ በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ወይም ይታወሳል፣ አሊያም ሞኝና ወረቀት የያዘውን አይለቅም ሲሉ ያስቀመጡት ብሂል እዚህ ጋር ነው። ነገርን ከስሩ ውሃን ከጥሩ ሲሉም አበው የተናገሩትን እያሰብን የዚችን ምድር ወይም ዓለም ያስተናገደቻቸውን የመጀመሪያውን የዓለም ጦርነት እንቃኛለን። ለዚያ ለመጀመሪያው የዓለም ጦርነት መቀስቀስ አሊያም የመጀመሪያዋ የእሳቱ ለኳሽ ድማሚት The assassination of Archduke Franz Ferdinand ይላል ታሪክ ከመቋጠሪያም ብርቱ ሲፈታ ዱብ የሚለው መረጃው። እኒያ ሰው የኦስትሮ ሃንጋሪ አልጋ ወራሽ የነበሩ በሕዝብ ዘንድም እንደ አማልክት ዝርያ የሚታዩና የሚጠበቁ ናቸው ይሏቸዋል። ፍራንዝ ፈርዲናንድ የተገደሉት ደግሞ በሰርቢያዊው ብሔርተኛ አክራሪ እንደ አውሮፓውያኑ አቆጣጠር በሰኔ 28 1914 ነው። ያንን ተከትሎም አውስትሪያና ሃንጋሪ በሰርቢያ ላይ ጦርነት ማወጃቸውን የታሪኩ ሰነድ ክፍል ይዘረዝራል። ከዚያ በኋላ ደግሞ የሀገራቱን ወደ ጦርነት መግባት የተመለከቱት ሌሎች ኃያላን የአውሮፓ መንግስታትም ምታ ነጋሪት ክተት ሰራዊት እያሉ በዚያ ጦርነት እንደገቡ ይታያል። ከዚያ በኋላ ጦርነቱ በበርካታ ሀገራት ክንድ እየተቆሰቆሰም ወደ ሙሉና የለየለት ጦርነት ሲባል በሐምሌና ነሐሴ ወራት 1914 የበለጠ እንደ ሰደድ እሳት ተቀጣጠለ። እኒያን የአርሽዱክ ፍራንዝ ፈርዲናንድን የገደላቸው ሰው ደግሞ የቦስኒያ ሰርብ ዜግነት ያለው ከሰርቢያ አሸባሪዎችም ጋር ግንኙነት እንዳለ የሚነገርለት ጋቭሪሎ ፕሪንሲፕ ሲሆን ፈርዲናንድንና ባለቤቱንም አንድ ጋር ነው የገደላቸው። እባብ ግደል ከነበትሩ ገደል ይሉትን መሆኑ ነው። ያለበለዚያም ከጸደቁ አይቀር ይንጋለሉን ወይም ደግሞ ከከሳሽ አይቀር ድርቅ በይን ያስታውሷል። ኦስትሪያና ሃንጋሪ ታዲያ በጀርመን ድጋፍ በሰርቢያ ላይ ሙሉ ጦርነት ማወጃቸው ለዚያ ግዙፍ ጦርነት የገሃነም እሳቱን ደጃፍ የከፈተ ቁልፍ ሆኗል ሲሉ ለነገሩ ግለትና ግነት የሚሰጡት ስፍር ቁጥር የላቸው። ሐምሌ 28 1914 እንደ አውሮፓውያኑ አቆጣጠር ያ ጊዜ ወይም ያ ክስተት መከናወኑን ልብ ይሏል። ጦርነቱ ደግሞ ወዲያው መስፋፋቱም ነው የሚነገረው። የዚያን የጀርመን የኦስትሪያና ሃንጋሪን በሰርቢያ ላይ ጦርነት ማወጅ የተመለከተችው ሩሲያ በበኩሏ የሰርቢያ ጋርና ደጋፊ ነበረችና ጦሯን ማስከተቷና ማንቀሳቀሷ ሲገለጥ ሆድ ያባውን ብቅል ያወጣዋልን የሆነችው ጀርመን በሩሲያ ላይ በቀጥታ በአውሮፓውያኑ ነሐሴ 1914 ዓ.ም ጦርነት አወጀች። ጀርመን በሩሲያ ብቻም አላበቃችም። ከሁለት ቀናት በሩሲያ ላይ ጦርነት ካወጀችበት ማለት ነው። ከዚያ ከሁለት ቀን በኋላ ነሐሴ 3914 በፈረንሳይም ላይ ጦርነት ማወጇን በታሪክ ምዕራፍ የሰፈረ ሐቅ ነው። ጀርመን ኃይሏና ግርማ ሞገሷ በጣም ሰፊና ጠንካራ ወዲያም አስፈሪ መሆኑን ተከትሎ ወዲያው ቤልጅየምን መውረሯ እንግሊዝን አስቆጥቶ ጦሯን ሰብቃ ነግበኔን አስልታ
ወደ ጦርነቱ ትገባ ዘንድ አስገድዷታል ነው የሚባለው። እንግሊዝ ያንን ጦርነት የተቀላቀለችው ደግሞ እንደ አውሮፓውያኑ አቆጣጠር ነሐሴ 4 1914 ነው። እንግዲያውስ እንግሊዝን በቁጣና እልህ ትክትክ ግንፍል አድርጎ በጦርነቱ የዶላት ዋናው ነገር ምንም ሚና የሌላትና ገለልተኛ ናት የሚባልላት ቤልጅየም በጀርመን የመወረሯ ነገር ነው። ይሁንና ይላሉ የወታደራዊና የፖለቲካው ዘርፍ ተንታኞች ለአንደኛው የዓለም ጦርነት መቀስቀስ ዋና ዋና ምክንያቶች ናቸው ያሏቸውን ነጥቦች እንዲህ ሲሉ አስቀምጧቸዋል፣ ተግባብተውና ተስማምተው። 1 የአውሮፓውያኑ የመስፋፋት አባዜ የወለደው፣ 2 የሰርቢያ ብሔርተኛነት፣ ወዲያም የፍራንስ ፈርዲናንድ መገደል መሆናቸውን መነዛዝረው ያሳያሉ። የመጀመሪያው የዓለም ጦርነት የተካሄደበት ጊዜው ከተባለ እንደ አውሮፓውያኑ አቆጣጠር ከ1914 እስከ 1918 ነው። ወይም ደግሞ በግልጥ ከቀኑና ወሩ ጋር ሐምሌ 28 1914 ተጀምሮ ህዳር 11 1918 የተጠናቀቀ ጦርነት ነው። በዚያ ጦርነት በዋናነት የተካፈሉት ደግሞ ቡልጋሪያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ የኦቶማን ኤምፓየር፣ ፖርቹጋል፣ ሩሲያና እንግሊዝ ሲጠቀሱ የዋና ዋናዎቹ የጦርነት ግንባሮች ደግሞ እንደዚህ ተዘርዝረዋል። ባትል ኦፍ ጋዛ፣ የጋዛ ጦርነት፣ ባትል ኦፍ ጁትላንድ፣ የጁትላንድ ጦርነት፣ ባትል ኦፍ ሞርሃንግ፣ ባትል ኦፍ ቨርደን እንዲሁም የምስራቁ ግንባር ወይም ኢስተርን ፍሮንት በመባል የተከፋፈለ ነው። የመጀመሪያው የዓለም ጦርነት ሲባል በተለይም በዘመናዊው ሰው አስተሳሰብ የማይታሰብ እንዳልሆነ ልብ ማለት ያሻል ይባላል። ከአውሮፓውያኑ 1914 እስከ 2025 ድረስ ያለውን የዓለም ለውጥና ሂደቱን ማሰብ ለአባባሉ ማብራሪያና ምላሽ ስለሚሰጥ ነው። በዚያ የመጀመሪያው የዓለም ጦርነት ቁልፍ ሚና የነበራቸው አካላት ከተባለ ደግሞ ካማል አታቱርክ፣ ዊንስተን ቸርችል፣ ኢትዮጵያውያን እዚህ ጋር ቆም እንበልና ይህንን እናስተውል እስቲ። በተለይም ደግሞ የዊንስተን ቸርችልን በአዲስ አበባ ካሉ የቀደምት ጎዳናዎች ስያሜ የቸርችል ጎዳና እየተባለ የሚጠራውን በጊዜ ሂደትና በትውልዶች ቅብብሎሽም ገሚሶቻችን ቸርቸር ጎዳና ስንል ስንጠራ ይሰማል። ትክክለኛ ስያሜው ከተባለ ታዲያ ግን የዊንስተን ቸርችል ጎዳና በእኛ በእንግሊዝ የቀድሞ ጠቅላይ ሚኒስትር በዊንስተን ቸርችል ስያሜ ከኢትዮጵያ ጋር ላላቸው ወዳጅነት የተሰጠ መሆኑን በዚያው አጋጣሚ አስረግጦ ማለፍ ተገቢነቱን ስላመንኩበትም ነው። ይሄ ደግሞ ከመጠምጠም ማወቅ ይቅደምን ያስታውሳሉ ኢትዮጵያውያኑ። ታዲያ በዚያ የአንደኛው የዓለም ጦርነት ባለቁልፍ ሚና ሰዎቹና አካላት ዋና ዋኖቹ ሲጠቀሱ ዊንስተን ቸርችል አንዱ ናቸው። ጆርጅስ ክሌሜንሲው፣ ዴቪድ ሊዮድ ጆርጅ፣ ውድሮ ዊልሰን፣ እነዚህ አካላትና ግለሰቦች ተጠቃሾቹ የዚያ ጦርነት መሐንዲስ ናቸው። የመጀመሪያ ዓለም ጦርነት መሆኑን ልብ በሉልኝ። ጦርነቱ በ1914 በክረምት ወራት ሲጀመር ብዙዎቹ አካላት ቢገፋ ቢቆይ እንዲያው ቢራዘም እስከ ፈረንጆቹ ክሪስማስ ወይም ገና ድረስ ይጠናቀቃል፣ ኧረ እዚያም አይደርስም የሚል ግምት እንደነበራቸው ይታወሳል። በጦርነቱ የምዕራቡ ግንባር የሚተኮሰው የመድፍ ጥይት ግን እስከ እንግሊዝ ድረስ ዘልቆ ይሰማ እንደነበር ታሪክ በጭብጡ አስታውሶ ይዞታል። በኋላም ላይ የጀርመንና የእንግሊዝ ወታደሮች በ1914 ገና የገና በዓል ዝግጅት ለተኩስ አቁም ስምምነት ጥሪ አቅርበው እንደነበረና ሁሉም ግን ሳይሆን እንደቀረ ይነገራል። በኦስትሪያው አልጋ ወራሽ እነርሱ አርችዱክ ይሏቸዋል በፍራንስ ፈርዲናንድ የደቡባዊ ስላቭ ዜጋ ጋቭሪሎ ፕሪንሲፕ መገደል የተነሳና የተለኮሰው የጦርነት ሰደድ እሳት መጀመሪያ በግለሰቦች ልብ ነዶ ነው ከዚያ ወደ ሌሎች እየተዛመተ ይሄዳል። ያ ጦርነት ያስከተለው መዘዝ ታዲያ ከ8.5 ሚሊዮን ወይም ደግሞ ከ8 ሚሊዮን 500 ሺህ በላይ የሰው ሕይወት ጠፍቶበታል። አሊያም ያንን ያህል ብዛት ያላቸው ሰዎች ሞተውበታል። እነዚያ 8.5 ሚሊዮኖቹ አሊያም 8 ሚሊዮን 500 ሺህ ሰዎች ወታደሮች ብቻ መሆናቸውን አስረግጦ ማለፍ ያስፈልጋል። ከዚያ ውጪም 13 ሚሊዮን ንጹሃን ሰዎች ተገብረውበታል ወይም ደግሞ በዚያ የጦርነት ሰደድ እሳት ተበልተዋል። የመጀመሪያውን የዓለም ጦርነት ከ1914 እስከ 1918 መጠናቀቅ ተከትሎ ደግሞ
ከ1918 እስከ 1919 በአንድ ዓመት ጊዜ ብቻ ከ50 ሚሊዮን በላይ ሰዎችን ሕይወት የቀጠፈው የበሽታ ሰደድ እሳት መለኮሱን እናያለን። ያውም ከዚያ አስከፊ ጦርነት የተነሳ በስደትና እንግልት ላይ የጣመኑትና የነበሩትን ውጪ ነፍስ ግቢ ነፍስ ወይም በጣረ ሞት ላይ ያሉ ሰዎች የተረፋቸው ሌላ መዘዝ መሆኑን ልብ ማለት ያሻል። በሽታው ስፓኒሽ ፍሉ ይባላል። ከባድ የሆነ የኢንፍሉዌንዛ ፓንደሚክ ወይም ደግሞ የኢንፍሉዌንዛ ወረርሽኝ መሆኑን ያ ጊዜ ሲታወስ የሊግ ኦፍ ኔሽን የተመሰረተበት መሆኑም ይታወቃል። ይሁንና ግን በዚያ የሊግ ኦፍ ኔሽንስ አሜሪካ የለችበትምና ውጤታማ ሳይሆን እንደቀረ በብዙ ዘንድ ይታመናል። በዚያ የ19ኛው ክፍለ ዘመን በአውሮፓ አህጉር የወታደራዊ እንቅስቃሴ መስፋፋቱና መካረሩ ለዚያ ጦርነት መቀስቀስ አንደኛውና ዋናው ምክንያት ሆኖ ይጠቀሳል። ሌሎች ምክንያቶችም አሉ። ቢቢሲ እንዲህ ሲል የዘረዘራቸው ሚሊተሪዝም፣ አሊያንስስ፣ ኢምፔሪያሊዝምና ናሽናሊዝም። ከዚያ መሰሉ የአውሮፓውያኑ የጦር ኃይል ማጠናከር በግንባር ሲጠቀስ ደግሞ የእንግሊዝን ባህር ኃይል ሳይጠቅሱ ማለፍ አይታሰብም። እንግሊዝ በየጊዜው የሉዓላዊነቴም የክብሬም መገለጫ ኩራቴ ስትል የምትኮፈስበትና የምትመጻደቅበት በዓለምም ተጠቃሹም አቻ የለሹም የባህር ኃይሏ እንደነበረ ይገለጣል። በእርግጥም በዚያ የመጀመሪያው የዓለም ጦርነት ወቅት የእንግሊዝ ባህር ኃይል በዓለም ላይ ጠንካራና ወደር የለሽ ስለመሆኑ ማጣቀሻ መዘርዘር አያስፈልግም ይላሉ ብዙዎቹ። ወዲህም የብሪቲሽ ኤምፓየር ወይም የእንግሊዝ ስርወ መንግሥት ሰፊና ግዙፍ ኃይል ያለው ሲሆን የብሪታንያ ግዛትም ካናዳን፣ አውስትራሊያን፣ ህንድና የከፊል የአፍሪካን አህጉር ሀገራትም ያካትታል። ታዲያም እንግሊዝ የባህር ኃይሏን አቋም የግዛቷን መስፋፋት የምታስከብርበት እንደ እባብ ሬሳ የምታስፈራራበት እንደነበር ዛሬ ላይ መለስ አድርገው የሚያሳዩባት ለቁጥር ያታክታሉ ይባላል። እኛ የብሪታንያን የባህር ኃይል መስፋፋት የሚገልጡት አካላት በቁጭትና በበቀል ስሜትም ስሌትም እንደሆነ ይነገራል። ለእንግሊዝ መሰሎቹ የዚያን ጊዜው መንግሥት የጦር ኃይል ማለት የኩራት ምንጭ ነው። በዚያ መሰል የጦር ኃይልና ግዙፍ ጦርነት ተዋግቶ ስኬት ማስመዝገብ አሊያም ድል መቀዳጀት በዓለም አቀፍ ደረጃ ያለውን ተቀባይነትም ሁለንተናዊነትና ኃያልነትም ወደ ላቀ ደረጃ የሚያደርስ ስለመሆኑ ይታመናል። በሁለተኛው የ19ኛው መቶ ክፍለ ዘመን ደግሞ ዋና ዋናዎቹ የአውሮፓ ሀገራት ተጨማሪ ይዞታዎችን ለማግኘት ከባድ ጦርነት መዋጋታቸው ይነገራል። ጦርነቱ የመጀመሪያው የዓለም ጦርነት እንደ ችቦ ታስሮ በአንድ ጊዜ የተወገበት አሊያም የተለኮሰበት መሆኑ ይነገር እንጂ ከዚያ በፊትም ቢሆን ለመጀመሪያው የዓለም ጦርነት ቂም ያስረገዙ አሊያም ቂም ያስጸነሱ ቀዳሚ እውነታዎችና ሁነቶች እንደነበሩ ማየት ያስፈልጋል። ከነዚያ ከባድ ጦርነቶች በዋናነት ተጠቃሾቹም እንደ አውሮፓውያኑ አቆጣጠር ከ1853 እስከ 1856 የተካሄደው የክራይሚያ ጦርነት ሲሆን እንግሊዝ፣ ፈረንሳይ፣ የኦቶማን ኃይሎች በአንድ ግንባር ተሰልፈው በሩሲያ የተያዘውን ይዞታና መሬት ለማስለቀቅና ለመያዝ ያወጁት ጦርነት ነው። ሌላውና ተጠቃሹ ጦርነት ደግሞ የፈረንሳይና ፕሩሲያን ጦርነት እንደ አውሮፓውያኑ አቆጣጠር ከ1970 እስከ 1971 ለአንድ ዓመት የተካሄደው ጦርነት ሲጠቀስ የጀርመንና የፈረንሳይ ጦርነት ነው። እንደ አውሮፓውያኑ አቆጣጠር ከ1892 እስከ 1902 እንግሊዝ ቀድሞ በሁለት የደቡብ አፍሪካ አማጽያን ኃይሎች ተይዞ የነበረውን ስፍራ የደቡብ አፍሪካን ክፍል ለመያዝና ለማስለቀቅ ያደረገችው ጦርነት ሲሆን የጦርነቱ መጠሪያም ቦር ወር ወይም የቦር ጦርነት ይባላል። ሌላውና በአንድ ዓመት ጊዜ የተጠናቀቀው ወይም የተካሄደው የሩሲያና የጃፓን ጦርነት ተጠቃሽ ነው። እንደ አውሮፓውያኑ አቆጣጠር ከ1904 እስከ 1905 የተካሄደ ጦርነት ነው። በዚያ ጦርነትም ሩሲያ ከያዘችው የማዕከላዊ ቻይናና የኮሪያ ምድር ተሸንፋ መውጣቷን ታሪክ የሰነደው ሐቅ ነው። ይኸው የጦር ኃይልን ማጠናከር አባዜ አውሮፓውያኑን ለተጨማሪና ከባድ ጦርነቶች ጦር ማማዘዙና መዳረጉ ቢዘረዝሩት አያልቅም። እነዚያ ሁሉ ከ1850 በመለስ ወይም ከ1850 የአውሮፓውያኑ ወዲህ ያሉትና የተካሄዱት ከባድ ጦርነቶች አሊያም ከላይ የተዘረዘሩቱ ወደ አንደኛው የዓለም ጦርነት መጀመር ትልቁን መንገድ የጠረጉ ስለመሆናቸው ይነገራል። በዚያን የ19ኛው ክፍለ ዘመን ደግሞ ጀርመን እንደ ሂማሊያ ተራራ
አትድረሱብኝ ያለች አውሮፓዊት ሀገር መሆኗ ይታወቃል። ጀርመን ከዚያ ኃያልነቷ የተነሳም የተለያዩ የነበሩትና በቋንቋም ይሁን በባህል የማይገናኙትን የፕሩሲያና የሃኖቨርን ግዛቶች በ1871 ማዋሃዷና አንድ ማድረጓ ያሳዩባታል። ጀርመን የበላችው ያገሳት በቅቷት አላረፈችም ይሏታል። ይልቁንም ጀርመን እንደ እንግሊዝ ሁሉ ከባህር ተሻግሮ ያሉትን ሀገራትን ለማስገበርና ለመጠቅለል አይኗን ማጉረጥረጧና ሸሚዟን መሰብሰቧ ይታወሳል። እንደ አውሮፓውያኑ አቆጣጠር በ1904 እንግሊዝና ፈረንሳይ የጋራ ውል ስምምነት ሰነድ መፈራረማቸውም ይነገራል። ያው ስምምነታቸው ኮርዲያል ወይም የወዳጅነት ስምምነት በአፍሪካ ቅኝ ግዛት የያዟቸውን ሀገራት ለመጠበቅ ኃይላቸውን ያስተባበሩበት ስልታቸው ነው ሲሉ የሚያሳዩባቸው ወይም የሚያስታውሱባቸው ከታሪክ የሚያጣቅሱ በርካታ አካላት አሉ። በተለይም ደግሞ ሁለቱ ሀገራት በባህር ኃይላቸው ዘርፍ ተግባብተው ፈረንሳይ በሜዲትሬኒየን ባህር፣ እንግሊዝ ደግሞ በሰሜን ባህር ወይም ደግሞ ኖርዝ ሲ ጥበቃቸውን ማጠናከራቸው ይታወቃል። ምን ያደርጋል፣ በኋላ ላይ ግን ሌቦች ሲሰርቁ አይጣሉም፣ ሲካፈሉ ግን የማይቀር ጸብ ይኖራቸዋል፣ አሊያም ሲሰርቁ ይጣላሉ። የሆነውን ፈረንሳይ ጀርመን በምትቆጣጠሩ የሰሜን ባህር ተጽዕኖዋን ለማስፋፋት በጀርመን ኃይሎች ላይ ጦርነት ማወጇ ይነገራል። በስተመጨረሻው ሄዶ ግን ትሪፕል ኢንተንት ወደሚለው ጥምረት እንግሊዝን ከጀርመን ጠንቀኛ ጠላቶች ፈረንሳይና ሩሲያ ጋር በአንድነት ማስተሳሰሩን የሚነገረው። በዚያ ጥምረት ትሪፕል ኢንቴንት ወይም ሶስቱ ሀገራት ቢወዳጁም ግን ታዲያ እንግሊዝ ለሩሲያም ይሁን ለፈረንሳይ ምንም አይነት የወታደራዊ ድጋፍ እንዳልሰጠችም ይገለጣል። ኢምፔሪያሊዝም የሚለው የጊዜው ሰፊው ጥላ የነበረ ሲሆን ሲተነተንም አሊያም ትርጉሙ በ18ኛውና በ19ኛው መቶ ክፍለ ዘመን በነበረው የቅኝ አገዛዝ ስልት ሀገራትን ረግጦና አስገብሮ የመግዛት ነው። በዚያ መሰረት ደግሞ ተጠቃሾቹ የእንግሊዝ ስርወ መንግስትና የፈረንሳይ ስርወ መንግስት አቻም ይሁን አምሳያ የሌላቸው መሆናቸውን ልብ ይሏል። የብሪቲሽ ኤምፓየር ወይም ደግሞ የእንግሊዝ ስርወ መንግስት የሚያጠቃልለው ወይም ግዛቱ የሚሸፍነው ከ14 ሚሊዮን 400 ሺህ በላይ ስኩዌር ማይል መሬትና ከ390 ሚሊዮን በላይ ህዝብ ነው። የፈረንሳይ ስርወ መንግስት ወይም ፍሬንች ኢምፓየር ከተባለ ደግሞ ከ4 ሚሊዮን ስኩዌር ማይል መሬት በላይና ከ60 ሚሊዮን በላይ ህዝብ ነው። በዚያን ዘመን የህዝብ ቁጥር ስሌት የዚያን ያህል በርካታ ሚሊዮን ህዝብ በኃይል ቀንበር ጠምዶ ማስተዳደርና ያንን ያህል የምድርን ክፍል መጠቅለል የማይታሰብ እንደነበር ቆም ብሎ ማየት ያስፈልጋል። ምድራችን ወይም ዓለም በመግቢያዬ እንዳነሳሁትና እንዳሳየሁት ካሳለፈቻቸውና ካየቻቸው ታሪኮቿ ሁሉ የመራራው የጦርነቱ የመዓቱና የመቅሰፍቱ አጋድሎ ይነገርባታል፣ ይታይባታል ይሏታል። ውድና ክቡራን ወዳጆቼ ኢትዮጵያውያን በዓለም ሰላም ጤናና ዕድሜ ከሰጠን ሁሉንም ቀንጨብ እያደረግን እንመለከተዋለን። ለዛሬው በዚህ ልሰናበታችሁ። ይህንን ግን ላስታውሳችሁ፣ ጦርነት ቀርቶ ሐሳቡም ተኮላሽቶ የቃላት እላፊ የዓለምን ነዋሪዎች ዛሬም የት ላይ እንዳደረሳቸው ከቆምንበት ምድር አንዲት ጋት ሳንራመድ ዙሪያ ገባችንን ማየትና ባንክሮ ማማተር መስማት ብቻ ይበቃል። በቀጣይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። አበባ አበባውንና ፍሬ ፍሬውን ሁሉ ለሀገሬና ለማከብራቸው ህዝቦቿ ይሁንልኝ። በድጋሜ ሰላም።